ጌታችን ኢየሱስ ክርስቶስ ማለት ነው የሰው ልጅን ከሞት አስነስቷል። ታውቃለህ? ታምናለህ? አምላክ ነው ያደረገለት እሱ አይደለም። እሱ ምንም ማድረግ አይችልም። አዳምጠኛ ኖ አምላክ እሱ ልንገርህ፣ አይላ ነገር አንግባ እኮ እንዴት አይነ ስውራን አብርቷል። መጽሐፉ ላይ አይነ ስውራን አብርቷል አላበራም እኮ። ለመልስልህ እድል ስጠኝ አንዴ እኮ አልጠይቀና ትመልሳለህ። ስርዓቱ እንደዛ አይደለም። ጥያቄ ከሆነ ይመልስልህ፣ በስነ ስርዓቱ ጠብቅ እኮ። ገና ሳልጠይቅ እኮ የመለስክልኝ ነው። ጠይቀህ ነው እንጂ የመለስኩኝ ያለሁት ወገናችን እኮ። ገና አልጨረስኩም፣ ጥያቄን አልጨረስኩም። እሺ ጨርስ። አይነ ስውራን አብርቷል፣ የሰው ልጅን ከሞት አስነስቷል። አይደለም ነው ራስከ ለማለት ግን በጣም ፈጠንክ። ለምን ትቸኩላለህ እኮ? ጨርስና ንገረኝ እንድመልስ። ጨርስ። አይ ታምራት በጣም ሺህ ታምራትን እንደሰራ ታውቃለህ። ይሄን ነገር አይደለ? አልሰራም። ማስረጃ ላሳየህ። አልሰራም። ሙታና አላስነሳም። ማስረጃ ላሳየህ ወይ? እሱ ሳይሆን አምላኩ ነበር ሲሰራለት የነበረው። ማስረጃ ላሳየህ ወይ? ላሳየህ። ሲያደርግለት የነበረው እነዚያን ሁሉ ተአምራት አምላኩ ነው። ማስረጃ መጽሐፍ ቅዱስ ላይ ላሳየህ ወይ? አሁን ልመልስ ነው። አዳምጥ እሺ። ላሳየህ ነው ማስረጃ እያወጣሁኝ። በየትኛው አይነ ነው የምታየው? በግራ ነው በቀኝ አይነ ነው የምታየው? በችግር የለው። መጽሐፍ ቅዱስ ላይ ላሳየህ እርሱ ምንም ሲያደርግ እንዳልነበር አምላኩ ሲያደርግለት እንደነበር ላሳየህ ማስረጃ። አይምሮን ክፈት፣ ዝግጁውን የገዛ መጽሐፍን ኖ እሺ። ኢዮብ ኤልያም እኮ የሞተ ሰው አስነስቷል። ማን? ማሜ ኤልያ ግን ሲያስነሳ ምን ሆኖ መሰል ያስነሳው? እኔ ማቀውን ያለው ምንግር በጸልዮን ያስነሳው። ክርስቶስም ደግሞ ሲያስነሳ ማለት ነው አባት ሆይ እንደምትሰማኝ አወቅኩ ብሏል። ጸልዮአል። ገብቶአል? እሱ ከሁሱ ጋር ወራ። ሁሱ ያለው ምንድን ነው? አላስነሳም ነው። አንተ ደግሞ ጸልዮ ነው እያልክ ነው። አትረብሽ፣ ረጋ በል። እሱ ያለው አዳምጠኝ። ሁለታችሁ አውሩ መጀመሪያ። አዳምጥ፣ ረጋ በል። አትረብሽ። እሺ። እነዚያን ሁሉ ተአምራት ሲያደርግለት የነበረው አምላኩ ነው ወይንስ አይደለም? መልስ። ምን አልከኝ? እነዚያን ሁሉ ተአምራት ሲያደርግለት የነበረው በክርስቶስ በኩል ሲያደርግለት የነበረው አምላኩ ነው አይደለም? አምላኩ ማለት እኛ የምናየው መጀመሪያ አዳምጠኝ። እኛ ክርስቲያኖች ምናምነው መጀመሪያ ለምን ትቀባጅራለህ ካሜራህን? እኛ ክርስቲያኖች ምናምነው በስላሴ እናምናለን። አዳምጠኝ፣ ተረዳኝ? ቀጥል። እሺ ኮንትራት ነገር ተውት። እሺ ቀጥል። ይኸው ሐሳብህን ቀጥል። በጣም ብዙ ሐሳብ አለኝ ነገር እኔ። እሺ ከመጀመሪያው ጀምር። እሺ ያንን ሁሉ ተአምር ሲያደርግለት የነበረው አምላኩ ነው። ማስረጃ ላሳየህ ሆይ? መጽሐፍ ቅዱስ ላይ ትፈልጋለህ ማስረጃ? ማስረጃ እንድናወራ በደንብ በማስረጃ ቅዱስ ላይ ያለው በሰውነቱ ያደረገውን ሊጠቅስልህ ነው። መጽሐፍ ቅዱስ ግን ሙሉ ለሙሉ ሲነበብ በአምላክነቱ የሚታይበት ቦታ አለ። ስለዚህ ቁንጽል የሆነ ሐሳብ ሊነግርህ ነው። ታወቀው የምናገረውን ጥቅስ ታውቀዋለህ? ና ከጎን የምታግዘው ልጅ ተናገር። በደንብ አውቀዋለሁ። እሱን ነው ነገር። አይ አሁን ይኸውልህ፣ እሺ አንድ ነገር ልንገራችሁ፣ ሁለታችሁ ታስማሙ። ክርስቶስ የሞተ ሰው አላስነሳም። ሁሱስ አንዴ እባካችሁ አንድ ጊዜ አሁን እባካችሁ መልስ። አንተ መልስ መልስልህ። አዳምጥ። መልሷል አልመለሰም? አንድ ብቻ መልስ። አዳምጥ። እሺ እነዚያን ሁሉ ተአምር ሲያደርግለት የነበረው ዝርዝር አትንገረኝ። አሁን ለምሳሌ እሱ አስነሷል አለኛ፣ አንተ ንገረኝ እኮ። እንደመልስ አንዴ እድል ስጠኝ። አንዲት ደቂቃ። እሱ አሁን ያለኝ ነገር አስነሷል አለ፣ አንተ አላስነሳም
ወይ አስነሷል በላይ አንድ ደቂቃ ድረስ ላይ ላውራ ፍቀድልኝ። በቤቴ ያስፈቅድ ኖ አታብራራ። አስነሷል አላስነሳም አላብራራ አይደለም። በቃ መጽሐፍ ቅዱስን አውጥቼ ላሳይህ። በቃ ምን አደርጋለሁ? ኖ ማብራት ላሳይህ ነው። ለምን ታወርዱታላችሁ? ልጅ ሙሱ ውስጥ አንድ ድል ስጠኝ። ይቅርታ እሺ። እና እሺ እኔ ትንሽ ነገም ስራ ስላለኝ መተኛት አለብኝ። እስቲ ቁርአን ምናምን ለማስቀራት ከነጋ ያሉት ልጆች አሉ። ይቻላል አይደል? አጠገቡ ባትወጣ ደስ ይለኛል። እኔ ላንተ ነው የገባሁት። አለ ዳዊት ገብተህ የነበርክ ልጅ ነህ እንዴ? ዳዊት ጆንኛው ለወንድሜ አካውንት ነው የገባሁት ብሎክ ስላለ። አይዋ ኢየሱስ ክርስቶስን ተአምር ሲያደርግለት የነበረው እግዚአብሔር ነው ወይንስ ራሱ ነው? እሱን አሁን ሌላ ጊዜ በደንብ እንነጋገራለን። ቆይ እኔ የገባሁበትን ሪዝን ልናገራ ብራዘሬ። እሱን ፕሮግራም ይዘን በደንብ መጽሐፍ ቅዱስን እያወጣን ቁርአንን እያወጣን እና ምንም ማድረግ ከኔ ፊት መቆም አይችሉም። ክርስቲያኖች የምር ማውራት አይችሉም። ፉከራ አይደለም፣ በተግባር ነው ማሳያቸው። ሌላ ጊዜ ብሎ ሊያመልጥ ለአፉ ፊት ለፊት ያወራ አልቻለም። በቃ ማውራት አይችልም። አላህ ሙስተዓን። ምን ይሻላል? ደግሞ ኮሜንት ላይ ይስቃል። ተመልከት። አውራ ከሌላ ፊት ለፊት እየቆምኩልህ ነው። ያኔ አሁን አልችል ባላወራ ያ ጊዜ የሆነ ጥያቄውን የጀመርከው ቀጥል። ውሱ በቃ ይህንን ነገር ነው ግልጽ እንድታደርግ መርሐባ። እሺ ኡስታዝ መሐመድ ከድር ታላቅ ኡስታዛችን ናቸው። ኡስታዝ ቀጥሉ። እሺ ላርፍ ነው። እርሶ ደግሞ ያግዙ። ማርከላህ ኸይር አኺ ውሱ አላህ ይጠብቅህ። እኔም ጥያቄ አለኝ። አንድ የምጠይቀው ጥያቄ አለ። ኢየሱስ ክርስቶስ የወይን ጠጅን ስካር ኮንኗል ወይስ ፈቅዷል? ኢየሱስ ክርስቶስ የወይን ጠጅን አስካሪ መጠጥ ነው። እዚያ ላይ ለመጀመሪያ ጊዜ የሰራው ተአምር እርሱ ራሱ ነው። ፈቅዷል፣ አጠጥቷቸዋል ሰዎች ነው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምራቸው ብታዩ ኢየሱስ ክርስቶስ ሰርግ ተጠርቶ ከሐዋርያቶቹ ጋር ይሄዳል። በዚያ ሰርግ ቦታ ላይ ማርያም ታድማ አብራ ነበረች። ወይን ጠጅ ባለቀባቸው ጊዜ ሰርግ ቤቶቹ ባለቤት ልጄ ሆይ ወይን ጠጅ እኮ አልቆባቸዋል አለችው ኢየሱስን። ኢየሱስ ምን አላት? አንቺ ሴት ከኔ ምን አለሽ አላት። አንቺ ሴት ከኔ ምን አለሽ? አንዲት ሴት ልጄ ብላ በስነ ስርዓት ልጇን እያናገረችው እያለ ያ ልጅ አንቺ ሴት ከኔ ምን አለሽ ቢላት ምን ትላላችሁ አጀማ? ለዚህ አምላካችን አላህ ወበረም ቢዋሊደቲ ብሎ መጥቀስ ያስፈልገው ለእናቴ መልካም እንደወልድ አዞኛል። ወለም ይجعلني جبارا شقيا በርሷ ላይ ትዕቢተኛና ቢተኛ አላደረገኝም ያለው ይሄን በርሷ ላይ ስለተናገሩበት ነው። ተመልከቱ። አንቺ ሴት ከኔ ምን አለሽ አላት ኢየሱስ ክርስቶስ። ከዛስ በኋላ የሚገርማቸው ኢየሱስ ክርስቶስ ለመጀመሪያ ጊዜ ተአምር ሰራ። ምን ተአምር ከተባለ ወይን ጠጅ ሰራላቸው ለሰዎች። ምን አይነት ወይን ጠጅ? አስካሪ ወይን ጠጅ ማን ያን ሰራላቸው? አጠጣቸው ሰዎች። ኢየሱስስ አስካሪ ወይን ጠጅ ጠጣ ነበር ወይ ከተባለ አዎ ይጠጣ ነበር። እነሆ የሰው ልጅ እየበላና እየጠጣ መጣ ይላል ዲያቆን ሄኖክ። ይሄን ይዘው አዎ ጌታችን ኢየሱስ ክርስቶስ አስካሪ የሆነውን ወይን ጠጅ ጠጥቷል አለ። ከዛስ ለእነዚያም ሰዎች በገሊላ ቃና ላይ ተጠርቶ ሰርግ ላይ የሰራላቸው አስካሪ የሆነ ወይን ጠጅ ነው አለ ዲያቆን ሄኖክ ራሱ ተረጎመ። ስለዚህ ኢየሱስ ክርስቶስ አስካሪ የሆነ ወይን ጠጅ ለሰዎች ሰርቷል። ታዲያ ሙስሊሞች በዚህ ላይ ተዕሊቃችን ምንድነው ከተባለ በአላህ ስም ምናለሁ መሲሁ ዒሳ አለይሂ ሰላም አስካሪ ለሰዎች አልፈራም አላስጠጣም። በአላህ ስም ምናለሁ እናቱን አንቺ ሴት ብሎ አላናገራትም፣ በክብር ነበር ሲያናገራት የነበረው። በአላህ ስም ምናለሁ ማርያም ለልጇ ወይን ጠጅ አልቆባቸዋል ስራላቸው ብላ አታናገርም በፍጹም። ምክንያቱም አስካሪ ወይን ጠጅ የሆነ ነቢያቶች ሁሉ አስጠንቅቀዋል፣ ከልክለዋል። ይሄን ነገር ነብዩ ሰለላሁ ዐለይሂ ወሰለም ልክ እንደከለከሉት የሙስሊም ቁርአን ከሰማይ ወረደ የሚባለውን 100% አምናለህ? ነው። እና ከሰማይ የወረደው ቁርአን ስለ ሸረሪት ይናገራል፣ ስለ ጉንዳኖች ይናገራል፣ ስለ ቤት እንስሶች እያለ አሁን ይሄንን የጻፈው እግዚአብሔር ነው ትላለህ? አላህ ሱብሓነሁ ወተዓላ ስለፈጠራቸው ፍጥሮች መናገሩ እሱ ፈጣሪ መሆኑን በደንብ የሚያሳይ ነገር ነው።
አንተ ጋር ካልተናገረ ያው ጋኔንን ከምን ፈጠረ ቢባል መልስ የለውም መጽሐፍ ቅዱስ። ቅድም አንተ ራስህ እንዳረጋገጥከው አሁንም ስለ እነዚህ ነገራቶች መናገሩ እርሱ አምላክ መሆኑን ያሳያል እንጂ ሌላ ነገር አይደለም። በጣም ይገርማል። በእኛ መጽሐፍ ቅዱስ ግን እንደዚህ አይነት ነገሮች በእርግጥ እንደ በሻሪ ተጻፈ በጉንዳን ተጻፈ ምናምን የለውም። ታው እሺ፣ እርግጠኛ ነህ? በእኛ ላይ በእኛ ላይ በዛ የተጻፈ የለም። የኛ መጽሐፍ ቅዱስ በሰው ተሰይሟል እንጂ በሻራሪት በጉንዳን በምናምን የተሰየመው የለም። እሺ፣ እግዚአብሔርን በነቀዝ የሰይመዋል መጽሐፍ ቅዱስ ምን ትላለህ? በነቀዝ አሳይ። አሁን የኛ መጽሐፍ ቅዱስ የተሰየመው በሰው ብቻ ነው። እግዚአብሔር እኔ እንደ ነቀዝ ነኝ ያ ይናገራል። ምን ትላለህ? ነቀዝ ማለት ምን ማለት ነው? ነቀዝ አታውቅም? ነቀዝ አታውቅም? ጠየቅኩ እኮ እሱ ፍቺውን ንገረኝ እስኪ። ናይዋች ነቀዝ እንትን እህል የምትበላው ናታ። አታውቃትም? እና ታዲያ መጽሐፍ ቅዱስ የተሰየመው በነቀዝ ነው? ያው አምላክህ ራሱን በነቀዝ ይሰይባል። ምን አንብበው። እሺ፣ የትኛው ጋር? ያው እስኪ ቀዩ። እሺ፣ ይሄ የምለው ምንድን ነው ታዲያ? አንብበው። እኔም ለኤፍሬም እንደ ብል ለአይሁድም ቤት እንደ ነቀዝ ሆኛለሁ የምለው ለምንድን ነው? እንደ ነቀዝ ሆኛለሁ እያለ በምሳሌ እግዚአብሔር ራሱን እየተናገረ ነው። ምን ትላለህ እኮ? እንደ ነቀዝ ሆኛለሁ እያለ ያለው እኮ እኔ አጥፍቻቸዋለሁ እነሱን ለማለት ነው እንጂ እኔ እኮ ነቀዝ ነኝ እያለ አይደለም። እኔ መቼ ነቀዝ ነው አልኩኝ እኮ? እንደዚህ በዚህ ምሳሌ ሰጥተው ያልኩ ነው። ራሱ ጌታ ሆኛለሁ ያለው ለምንድን ነው? እነሱን እንደዚህ አድርጌያለሁ ነው እያለ ያለው። ሆኛለሁ ነው ያለው፣ አድርጌያለሁ አይደል? ሆኛለሁ ነው ያለው። ነቀዝ ሆኛለሁ ማለት ነው። ወይኔ አሁን ትርጉሙ ለምሳሌ ምንድን ነው? እስኪ ትርጉሙን በደንብ ተረዳት። ትርጉሙ አድርጌያለሁ አይደለም፣ ነቀዝ ሆኛለሁ እያለ ነቀዝ ነው እግዚአብሔር። አንተ ራስህ አልከው ነቀዝ ሆኛለሁ ስለሽ ትርጉሙን እስኪ በደንብ እስኪ ተረዳ። እስኪ ትርጉሙ አንተ ተረጎምክልን እኮ አንተ አድርጌያለሁ ማለት ነው አልከ። አድርጌያለሁ ነቀዝ እንደ ነቀዝ። አንዲት ሴት ጸጉሯን ትገለጣለች፣ አለባበሷን የካፊር ነው፣ ምንም ሙስሊም የሚመስል ነገር የላትም፣ አሰግድም፣ ነገር ግን በአላህና በመልእክተኛው በቁርአን ታምናለች፣ ምንም አይነት ጥርጥር የላትም። እቺ ሴት በዚህ ቻውሃን ያለች ተውበት ሳታደርግ ብትሞት ዘውታሪ ነው የጀሃነም የምትሆነው ወይስ ደግሞ ተቀጣ ነው የምትወጣው? ለዘላለም ዘውታሪ ነች። ሶላት የሚሰግድ ሰው ሙስሊም አይደለም። በዑለሞች መካከል ኺላፍ ቢኖርም ትክክለኛ አቋም ግን ሙስሊም ልትባል አትችልም። እቺ ይላችሁ በዑለሞች መካከል ሶላት የማይሰግድ ሰው ሁክሙ ምንድነው? ሁላቸው እንደተስማሙበት አንድ ነገር ታሪኩ ሶላት ሙንከራን ለውጁቢሃ فهذا كافر بإجماع المسلمين በቁርአን በሐዲስም በዑለሞችም ሁሉ ስምምነት ሶላትን የማይሰግድ ሰው የማይሰግድበት ምክንያት ምንድነው ተብሎ ሲጠየቅ ጊዜ አይ ግዴታ ስላልሆነ አልሰግድም ካለ ሰውየው ይሄ ሰውዬ ያለምንም ጥርጥር ካፊር ነው፣ ይሄ ለጀሃነም ነው። በዚህ ላይ ምንም በዑለሞች መካከል ኺላፍ የለም። أما إذا كان تاركا للصلاة متكاسلا مع الإقرار بوجوبها فقد اختلف فيه أهل العلم. الجمهور على أنه لا يكفر، لكن أصح ما عليه أهل العلم أنه يكفر، والدليل على ذلك قول النبي عليه الصلاة والسلام العهد الذي بيننا وبينهم الصلاة فمن تركها فقد كفر، ويقول عليه الصلاة والسلام بين الرجل وبين الشرك والكفر ترك الصلاة. ሁለተኛው ሶላትን ስለተወሰው ሁክሙ ምንድነው? እርሱ የተለያየበት ነገር የሶላትን ግዴታነት ያምናል። ሰውየው የሶላትን ግዴታነት ያምናል። ነገር ግን ለምን አትሰግድም ሲባል ጊዜ አቡ እንደው ተሳንፌ ነው የማልሰግደው ልብስ እየተነጀሰብኝ ምናምን ይላል። እንደዛ አይነት ከሆነ ይሄ ሰውዬ እዚህ ጉዳይ ላይ ግዴታነቱን አልካደምና ይሄ ሰውዬ አልከፈረም የሚሉ ዑለሞች አሉ። ሌሎች ደግሞ አይ እስካልሰገደ ድረስ ይከፍራል ቢያምንም ራሱ ግዴታነትን ብሎ የተናገሩ አሉ። ትክክለኛው ታዲያ የትኛው ነው ብለን ስናይ ጊዜ
ሰውየው ይከፍራል የሚለው ነው። ሶላትን በመተው ግዴታ መሆኑን አመነም አላመነም ይወሻል ይከፍራል። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም العهد الذي بيننا وبينهم الصلاة فمن تركها فقد كفر ብለው ተናግረዋል። በእኛና በካህዲያኖች መካከል ትልቁ የሚለየን ነገር ሶላት ነው። እርሷን የተወ በእርግጥም ከፍሯል፣ ከእስልምና ወጥቷል ብለዋል። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም በይነ الرجل وبين الشرك والكفر ترك الصلاة አሉ። በአንድ አማኝና በክህደት መካከል ያለው ሶላትን መተውና ሶላትን መተው ነው። ስለዚህ ሶላትን የተወ ሰው ከፍሯል ብለው ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ይሄ ነው የዑለሞች አቋም። ሐናቢላዎች الشيخ عبد العزيز بن باز الشيخ ابن عثيمين الشيخ صالح الفوزان እነዚህ ሁሉ በዚህ ጉዳይ ላይ ተጠይቀው ሁላቸውም ይከፍራል ብለው ተናግረዋል።